The White House has released the full text of its agreement aimed at ending the war with Iran. በበርካታ ውጥረቶች ታጅቦ የከረመው የአራት ወራቱ የአሜሪካና ኢራን ውዝግብ ከወደ ማምሻው ላይ ከስምምነት ደርሷል። ኢራን የመግባቢያ ሰነዱ ወደ ትግበራ መግባቱንም ይፋ አድርጋለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ ቴህራንና ዋሽንግተን ስምምነቱን አጽድቀው በኤሌክትሮኒክስ መፈራረማቸውንም ገልጸዋል። በሚቀጥሉት 60 ቀናት ውስጥ በመጨረሻው ስምምነት ዙሪያ ለሚደረጉ ውይይቶች መንገድ የሚጠርግ ነው ካሉ በኋላ ቴህራን ዋሽንግተን የመግባቢያ ሰነዱን የምትተገብርበትን ሁኔታ ያለምን መሰልቸት ትከታተላለች ሲሉ አክለዋል። አሜሪካ ግዴታዎቿን ሳትወጣ ብትቀር ግን ሀገራቸው ለየትኛውም ጥቃት በዝግጅት ላይ ትሆናለች ሲሉ አስጠንቅቀዋል። ባጋኢ ቴህራንና ዋሽንግተን የተኩስ አቁም ስምምነታቸውን የሚያራዝምና የሆርሙዝ ሰርጥን ዳግም የሚያስከፍት የመግባቢያ ሰነድም በፊርማቸው አጽድቀዋል። ይህ ስምምነት ምንም እንኳ በውዝግብ የተሞላ ከመሆን ባይወጣም በኃይል አቅርቦት እጥረት ሲታመስ ለኖረው የገበያ ስርዓት መረጋጋትን ሊፈጥር ይችላል የሚል መላምት በፖለቲከኞች ዘንድ እየተስተጋባ ነው። በሌላ በኩል ተንታኞች በአሜሪካና ኢራን መካከል ስለ ኒውክሌር መርሃ ግብር የሚደረገው ድርድር በመግባቢያ ሰነዱ ላይ ከተቀመጠው የ60 ቀናት የጊዜ ሰሌዳ በላይ ሊወስድ እንደሚችል ይሞግታሉ። ድርድሩ በጣም ዝርዝር ጉዳዮች ላይ ያተኮረና እጅግ አድካሚ ሊሆን እንደሚችል የሚገልጹት ተንታኞች የበለጸገ የዩራኒየም ክምችት፣ ይህንን የማረጋገጫ እርምጃዎችና ፍተሻዎችን የመሰሉ ጉዳዮች በቴክኒክ ባለሙያዎች ሰፊና ጥልቅ ስራን የሚጠይቁ መሆናቸውን ይሞግታሉ። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የመግባቢያ ሰነድ የፈረሙት ፈረንሳይ ዋና ከተማ ፓሪስ አቅራቢያ በሚገኘው የቬርሳይ ቤተ መንግስት መሆኑንም ገልጸዋል። አዲሱ ስምምነት የተኩስ አቁሙን ለተጨማሪ 60 ቀናት ያራዝማል። በዚህ መሰረት ኢራን የሆርሙዝ ሰርጥን ደረጃ በደረጃ የምትከፍት ሲሆን አሜሪካ ደግሞ በኢራን ወደቦች ላይ የጣለችውን እገዳ ታነሳለች። አሁን ላይ አሜሪካና ኢራን የደረሱት ስምምነት ስለ ኢራን የኒውክሌር መርሃ ግብር ለሚደረጉ ቀጣይ ድርድሮች መንገድ የሚጠርግ ነው። በምላሹ አሜሪካ በኢራን ላይ የጣለቻቸውን አንዳንድ ማዕቀቦች ለማንሳት እንቅስቃሴ እንደምትጀምር ያትታል። ሁለቱም ወገኖች ስምምነቱን በኤሌክትሮኒክ ዘዴ መፈረማቸውን ተከትሎ ቀደም ሲል የፊታችን አርብ በጄኔቫ ስዊዘርላንድ ይደረጋል ተብሎ ይጠበቅ የነበረው የፊርማ ስነ ስርዓት በፈረንሳይ መደረጉን ተከትሎ ከዚህ በኋላ እንደማይኖር ታውቋል። ይሁን እንጂ የሁለቱ ሀገራት የድርድር ቡድኖች አሁንም በስዊዘርላንድ ከተማ ለመገናኘት እቅድ አላቸው። እንደ ባጋኢ ገለጻ በመካከላቸው ሊኖር ስለሚችለው በአካል የመገናኘት ሁኔታ በሚቀጥሉት ሰዓታት ውሳኔ ይሰጥበታል ተብሎ የሚጠበቅ ቢሆንም ለጊዜው ግን ይህ እቅድ ይቆያል ሲሉ ተደምጠዋል። ይህ በእንዲህ እንዳለ ትራምፕ በቬርሳይ ቤተ መንግስት የጊዜያዊ ስምምነቱን የመጀመሪያውን ገጽ በሚፈርሙበት ወቅት እጃቸውን በመዘርጋት ለታዳሚዎቹ ይህ ቀላል አልነበረም፣ ይህንን በእርግጠኝነት ልነግራችሁ እችላለሁ ሲሉ ተናግረዋል። ሌላው በዚሁ የ60 ቀናት የእፎይታ ጊዜ ውስጥ ስለ ኢራን የኒውክሌር መርሃ ግብርና ስለ አሜሪካ ማዕቀቦች መነሳት ውይይት የሚደረግ ቢሆንም የቴህራን የሚሳኤል መርሃ ግብር ግን በፍጹም ለድርድር እንደማይቀርብ ቴህራን አሁንም እያስጠነቀቀች ነው። በተጨማሪም ኢራን በከፍተኛ ደረጃ የበለጸገውን የዩራኒየም ክምችቷን ወደ ውጭ ሀገር እንደማትልክም አስታውቃለች። እስማኤል ባጋኢ እስራኤል በሊባኖስ ላይ እያካሄደችው ባለው ጦርነት በተመለከተም ኢራን ወዳጆቿን አሳልፋ እንደማትሰጥ በተግባር ማሳየቷንና እስራኤል ለኢራን የገባቻቸውን ቃል ኪዳኖች እንድታከብር ማስገደድ የአሜሪካ ኃላፊነት መሆኑን ከመናገር አልሸሸጉም። የሆርሙዝ ሰርጥን አስመልክቶ በሰጡት ማብራሪያም ኢራን የባህር መስመሩን ለማስተዳደር ከኦማን ጋር በመተባበር አዲስ የቁጥጥር ስርዓት የምታረቅ መሆኑንና በቦታው ላይ ለሚሰጡ አገልግሎቶች ክፍያ እንደምትጠይቅ አስታውቀዋል። የክፍያው ጉዳይ ግን በአሜሪካና አውሮፓ መሪዎች ተቀባይነት እንደማይኖረው ከዚህ በፊት መገለጹ ይታወሳል። በሌላ በኩል አንዳንድ ተንታኞች ሰነዱ በአሜሪካ ውስጥ ተቃውሞ ሊገጥመው እንደሚችል እያስጠነቀቁ ነው። ትራምፕ በኢራን ላይ ጠንካራ አቋም እንዲይዙ ከቀኝ ዘመን ፖለቲከኞች ከፍተኛ ግፊት ሲደረግባቸው መቆየቱ ይታወሳል። የመግባቢያ ሰነዱ በአሁኑ ወቅት ለሕዝብ ይፋ በተደረገበት ይዘት ላይ ከፍተኛ ቅሬታም እየተሰማ ነው። ሌላው ቀርቶ አንዳንድ የሪፐብሊካን ፓርቲ አባላት ለኢራን ርኅራሄ ተደርጎላታል ማለታቸው የዋሽንግተንን ፖለቲካም ሊያወሳስበው እንደሚችል የብዙዎች ስጋት ሆኗል። የአልጀዚራ ዘጋቢዎች በበኩላቸው የአሜሪካ መንግስት ይህ ስምምነት የዋሽንግተን ሽንፈት እንዳልሆነም የአሜሪካን ህዝብና ፖለቲከኞችን ለማሳመን ብርቱ ጥረት እያደረገ ነው ሲሉ ጽፈዋል። የአሜሪካ ፖለቲከኞች በበኩላቸው የመግባቢያ ሰነዱ ከኒውክሌር መርሃ ግብር ጥያቄ ባለፈ ሰፊ ይዘት እንዳለው እየተከራከሩ ነው። ሰነዱ የመጨረሻ ስምምነት ላይ ለመድረስ የ60 ቀናት የጊዜ ሰሌዳ ያስቀመጠ ሲሆን አሜሪካ ለኢራን መልሶ ግንባታ የሚውል የ300 ቢሊዮን ዶላር ፈንድ ለማቋቋም ቀጠናዊ አጋሮቿ እንደምታስተባብርም መግለጹ ለዋሽንግተን ተንታኞች የሚዋጥላቸው ሆኖ አልተገኘም። አሜሪካ በኢራን ላይ የተጣሉ ማዕቀቦችን ለማቅለል
የምትሰራ ሲሆን የኢራን ነዳጅ ወደ ውጭ እንዲላክም ፍቃድ እንደምትሰጥ ተገልጿል። ኢራን በበኩሏም የተደረሰውን ስምምነት እንደ ትልቅ ድል እየቆጠረችው ትገኛለች። የሀገሪቱ ዋና ተደራዳሪ ሞሐመድ ባጋር ጋሊባፍ ፋርስ ለተባለው የኢራን የመንግስት የዜና ወኪል በሰጡት መግለጫ አሜሪካ በኢራን ላይ የነበራትን ግብ ማሳካት እንዳልቻለች ጠቁመው ይህ የመግባቢያ ሰነድም ለዚህ ማረጋገጫ ነው ሲሉ ተደምጠዋል። ጋሊባፍ አክለውም ይህ ስምምነት የአሜሪካን ውድቀት የሚያሳይ ሰነድ ነው፣ ህዝቡም አይቶ ይፈርዳል ሲሉ ገልጸዋል። ይህ በእንዲህ እንዳለ ኢራን በሆርሙዝ ሰርጥ ላይ የያዘችው አቋም በትራምፕ አስተዳደር ላይ ጫና መፍጠሩ የማይቀር ነውም ተብሏል። የዚህ የመግባቢያ ሰነድ ወይንም ሚሞሪ ኦፍ አንደርስታንዲንግ አንቀጽ 3 እና 4 ኢራን ከተስማማችበት ሙሉ በሙሉ እጅ እንደመስጠት ይቆጠራል የሚሉም አልጠፉም። ኢራን የኒውክሌር ምኞቷን እንደማትተው ስትናገር እንደነበር የሚዘነጋ አይደለም። ኢራን የኒውክሌር ፕሮግራም ስለ ሆርሙዝ፣ ስለ ማዕቀቦችና ስለ ታገዱ ንብረቶች የተካተቱበት ነው። አንደኛው ነጥብ አሜሪካና አጋሮቿ ሊባኖስን ጨምሮ በየትኛውም አካባቢ ግጭቶችን ያቆማሉ። ሁለተኛው ነጥብ ኢራን የኒውክሌር መሳሪያዎችን ላለማዘጋጀት ወይንም ላለማግኘት ያላትን ቁርጠኝነትም ታረጋግጣለች። ሶስተኛው አሜሪካና ኢራን የኢራንን የበለጸገ ዩራኒየም ክምችት የማስወገድ ጉዳይ ለመፍታት ተስማምተዋል። አምስተኛው ድርድሩ እስኪጠናቀቅ ድረስ ኢራን የኒውክሌር ፕሮግራሟን አሁን ባለበት ሁኔታ ትጠብቃለች። 6 የመጨረሻው ስምምነት ላይ በሚደረግ ድርድር ወቅት አሜሪካ የባህር ላይ እገዳዋን ታነሳለች፣ አዲስ ማዕቀቦችን ከመጣል ትቆጠባለች፣ እንዲሁም በቀጠናው ያላትን ኃይል አታጠናክርም። 9 የመጨረሻው ስምምነት ላይ ከተደረሰ አሜሪካ በ60 ቀናት ውስጥ ኃይሎቿን ታወጣለች እና በኢራን ላይ የተጣሉ ማዕቀቦችን በሙሉ ትሰርዛለች። 11ኛው ነጥብ ዋሽንግተን ድርድሩ በሚካሄድበት ወቅት ኢራን ነዳጅ እንድትሸጥ ጊዜያዊ የማዕቀብ ነጻነት ትሰጣለች ይላል። ይህ የአሜሪካና ኢራን ስምምነት በአሁኑ ሰዓት በዓለም አቀፍ ደረጃ በፖለቲከኞች ዘንድ መነጋገሪያም ሆኖ ቀጥሏል። እውን አሜሪካና ኢራን በእነዚህ ስምምነቶች ጸንተው የመካከለኛው ምስራቅ ቀጠና እረፍት ያገኝ ይሆን የሚለው ጉዳይ ወደፊት የሚታይ ይሆናል።